ቪዲዮውን ብዙ ሰው ቢያዩም ጥቂት ሰዎች ናቸው ሰብስክራይብ የምታደርጉት። ሰብስክራይብ ሳያደርጉ የሚያዩ ሰዎች ቁጥር 90% በላይ ነው። ስለዚህ እባካችሁ ሰብስክራይብ በማድረግ እንድትጀምሩ እና ደግሞ ላይክ ሼር አድርጉ። ዛሬ እንግዲህ ስለ 12ኛ ክፍል የፈተና ቀን አንዳንድ ነገር ላችሁ ነው የመጣሁት። የሆነ ጊዜ ቪዲዮ ሰርቼ ነበረ እና የሆነ ቴንታቲቭ የሆነ ማለትም ደግሞ ቋሚ ያልሆነ ወይም ደግሞ የመጨረሻ ያልሆነ የ12ኛ ክፍል የፈተና ስኬጁል ወጥቶ ነበር። ያ ደግሞ ሰኔ 18 የሚል ነበር እና እንግዲህ የፕሮፌሰር ብርሃኑ ነጋ ቁርጥ ያለ ቀንም ባይሆን የሚሰጥበትን ቀን ተናግረዋል። ያንን የምነግራችሁ ይሆናል ማለት ነው። ስለዚህ የቀራችሁ ጊዜ አጭር ከመሆኑ የተነሳ በዛ መሰረት ዝግጅት እንድታደርጉ ነው ይህን ዜና የምሰራላችሁ ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንግዲህ ዜናውን የምነግራችሁ ይሆናል ማለት ነው። የ12ኛ ክፍል ፈተና እንግዲህ የቀረው ጊዜ ከሁለት ወር ያነሰ ጊዜ ነው። እንደ ፕሮፌሰር ብርሃኑ ነጋ ገለጻ ከሆነ ግን ይህን የምነግራችሁ ጊዜ የመጨረሻው ስኬጁል አይደለም፣ ግን ከዛ ያልበዛ ጊዜ እንደቀረው ግን እዚሁ ጋር ማወቅ ይቻላል ማለት ነው። የ12ኛ ክፍል ፈተና ከአንድ ወር ተኩል በኋላ ለመስጠት ዝግጅት እየተደረገ መሆኑን ብርሃኑ ነጋ ፕሮፌሰር ተናግረዋል። የትምህርት ሚኒስትሩ ብርሃኑ ነጋ የዘንድሮ የ12ኛ ክፍል ብሔራዊ ፈተና ከአንድ ወር ተኩል በኋላ እንደሚሰጥ ጠቁመዋል። ሚኒስትሩ እንዳሉት ከሆነ ይሄ አራተኛው ነው በአዲሱ የፈተና አሰጣጥ ማለት ነው። ትምህርት ሚኒስቴር ባለፉት ዓመታት የ12ኛ ክፍል ብሔራዊ ፈተና ከትምህርት ቤቶች ወጥቶ ተማሪዎችን ዩኒቨርሲቲዎች ውስጥ አስገብቶ ፈተና እንዲሰጥ እያደረገ መሆኑ ይታወቃል። የትምህርት ሚኒስትሩ ስለ ዘንድሮ የ2017 ዓ.ም የ12ኛ ክፍል ፈተና በተናገሩበት ወቅት 150 ሺህ ተማሪዎች ፈተናውን በኦንላይን እንዲወስዱ ዝግጅት እየተደረገ መሆኑን ገልጸዋል። እንግዲህ እንዳብራሩት ከሆነ ከዚህ በፊት 29 ሺህ ተማሪዎችን በኦንላይን መፈተናችን ይታወሳል ብለዋል። ፕሮፌሰር ብርሃኑ ነጋ እንደዚህ ከዚህ ቀደሙ አድካሚ በሆነ ከቦታ ቦታ ልጆችን እያዘዋወሩ ከመሄድ ባለፈው ዓመት 29 ሺህ ተማሪዎች ነበር ኦንላይን ፈተና የተሰጠው ብለዋል። በዚህ ዓመት ደግሞ 150 ሺህ ተማሪዎችን ኦንላይን ለመስጠት በዝግጅት እየተደረገ መሆኑን ፕሮፌሰር ብርሃኑ ነጋ ተናግረዋል ማለት ነው። ሚኒስትሩ እንግዲህ የ12ኛ ክፍል ብሔራዊ ፈተና የሚሰጥበትን ቀን ቆርጠው ባይናገሩም ፈተናው ከአንድ ወር ተኩል በኋላ እንዲሰጥ ዝግጅት እየተደረገ መሆኑን ጠቁመዋል ማለት ነው። ስለዚህ ያለችው ጊዜ አጭር ነች ማለት ነው። ግን ይሄ የተረጋገጠ ማለትም ቁርጥ ያለ ቀን ሳይሆን ፕሮፌሰር ብርሃኑ ነጋ አንስተው ያለፉት ነገር ነው ማለት ነው። ስለዚህ አንድ ወር ከ15 ቀን ነው የቀራችሁ፣ አንድ ወር ተኩል ማለት ነው። ስለዚህ አሁን ያለንበት ጊዜ ኦልሞስት ወደ ሚያዝያ 10 ነው ዛሬ ይህን ቪዲዮ ስሰራ ማለት ነው። ስለዚህ ኦልሞስት 20 ቀን በቃ ወር ከ15 ቀን በኋላ ነው ማለት ነው የሚሰጠው። ስለዚህ አንድ ወር ከ15 ቀን ማለት ሰኔ ውስጥ ነው ማለት ነው የሚሰጠው። ስለዚህ በሁለት መልኩ እንደሚሰጥም እዚሁ ጋር ተነስቷል። ከአምናው በተሻለ መልኩ ለ150 ሺህ ተማሪዎች ኦንላይን ይሰጣል። ለተቀሩት ደግሞ በፊዚካል በአካል ሄደው ይፈተናሉ ማለት ነው። ስለዚህ በሁለት አይነት ሃይብሪድ የሆነ ፈተና አሰጣጥ ነው ማለት ነው የሚካሄደው። ስለዚህ በኦንላይን እና በአካል። ስለዚህ ዘንድሮም በዩኒቨርሲቲዎች መስጠት አልቆመም ማለት ነው እንደ ፕሮፌሰር ብርሃኑ ነጋ ገለጻ ማለት ነው። ስለዚህ ከወዲሁ ዝግጅታችሁን በማድረግ ለ2017 ፈተናችሁ እንድትዘጋጁ ለማሳሰብ ነው ማለት ነው። ስለዚህ አንድ ወር ከ15 ቀን በጣም ትንሽ ነው። ያላችሁን ነገር ያልጨረሳችሁትን ነገሮች ለመጨራረስ መሞከር ያስፈልጋል ማለት ነው። ስለዚህ በትንሹ ወር ከ15 ቀን ግን ቁርጥ ያለ ጊዜ አይደለም፣ እንደ መነሻ እንዲሆናችሁ ነው ማለት ነው። ስለዚህ የተረጋገጠ ዜና ስለሆነ ከወዲሁ እንድትዘጋጁ ለማሳሰብ ነው። ቻናላችንን ሰብስክራይብ አድርጉ። ለጓደኞቻችሁ ደግሞ በተለይ የ12ኛ ክፍል ተማሪዎች ሰብስክራይብ አድርጉ። ብዙ ኢንፎርሜሽን የሚደርሳችሁ ይሆናል ማለት ነው።